ካልኩት አውድ ውጪ ነው የተተረጎመብኝ የተከፈተብኝ ዘመቻ እኔን የማይመለከት ነው በማለት አጠር ያለ መግለጫ በአቡኑ ቢሰጥም ይቅርታው ልባዊ እንዳልሆነ እየተነገረ ነው። አቡነ ገብርኤል ማብራሪያ እንዲሰጡ በተጠየቁበት ጉዳይ ላይ ምላሽ አልሰጥም ብለው የተወሰነ ነገር መናገራቸውና ጥያቄን አልቀበልም አሻፈረኝ ማለታቸው ከፍተኛ ጥያቄን አስነስቷል። እንኳን ምዕመን ጳጳስ እንኳን ቢሆን ከቤተ ክርስቲያናችን ትምህርትና መዋቅር የሚያፈነግጥ አዝማሚያ ያሳየ እንደሆነ የግድ የፈጠነ ምላሽ መስጠት ይኖርብናል። ፍኖተ ጽድቅ ባስተላለፈው የስተት ትምህርት እርምጃ ተወስዶበታል። ይህንን መረጃ በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ በተጨማሪም ቪዲዮውን ከወደዳችሁ ላይክና ሼር እንድታደርጉ እየጠየቅን ወደ መረጃዎቹ እናመራለን። ካልኩት አውድ ውጪ ነው የተተረጎመብኝ የተከፈተብኝ ዘመቻ እኔን የማይመለከት ነው። ባስተላለፍኩት ስብከት ያዘኑ የተከዙ ምዕመናን እናም ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ። በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንን በእናትነቷ ስለ ልጇ ስንል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስም ቤዛ ነች። የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህና እናም ክብር ሰብከናል። ወደፊትም ስንሰብክ እንኖራለን። ነውር ነቀፌታ የሌለባት ኃጥእ ያላገኛት እግዚአብሔር በንጽህናና በቅድስና ካለም አርቆ ከቀደመው የአድማ ባሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳን ድንግል ማርያምን ለማቅለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያትነት ያዘኑ የተከዙና የተከፉ ምዕመናንና ስሟ በክፉ የተነሳባት ስንዱ የሆነችውን ቅድስት ቤተክርስቲያንን ይቅርታ እጠይቃለሁ ሲሉ ብፁዕ አቡነ ገብርኤል በዚህ መልኩ ይቅርታ ቢጠይቁም ይቅርታቸው ግን ብዙዎችን አላሳመነም። አባታችን አቡነ ገብርኤል ቤተክርስቲያንን ይቅርታ እጠይቃለሁ ብለዋል። ደስ የሚያሰኝ ዜና ነው። ነገር ግን አሁንም በርካቶች ቅሬታ አላቸው። ከሁሉ አስቀድሞ ስህተቱን አላመኑም። የስህተቱ መጀመሪያ ለማሳካት ካሰቡት ወይንም ይዘውት ከተነሱት ሐሳብ ነው። ይህም ቤተክርስቲያን የማትለውን እንደምትል የማታምነውን እንደምታምን ራስዎን ደግሞ የበራሎት አድርገው መነሳቱ ነው። አትደንግጡ እያሉ አባቶችን በግልጽ አማርኛ የአሽሙር ወንጌል ላይ መሰማራቶ፣ ይህንን ደግሞ በቀደሙት ትምህርቶችም ከወራት በፊት እዛው ፍኖተ ጽድቅ አዳራሽ ውስጥ ቤቱ ክርስቶስን ዘንግቷል፣ ቤተክርስቲያን ከእግሯ ጀምራ እየሞተች ነው፣ ወዘተረፈ ትምህርቶችም ጠቋሚ ናቸው። እርሱ ላይ ቅሬታ ያቀረቡት ግላዊ ጸብ ከእርሱ ጋር የገጠሙ በእርሱ አባባልም ከሌላ ነገር ጋር አያይዘዋል። ይህም ፈጽሞ ስህተት ነው። ጥፋቱን ከመቀበል ይልቅ ጉዳዩን ወደ ሌላ ለመውሰድ ሞክረዋል። መግለጫውን ነገረ ቤዛ ላይ ብቻ እንዲያተኩርም አድርገዋል። ይህም ታላላቆቹን ጉዳዮች የዘነጋም ሆኗል። ዋናውን ጭብጥም አልዳሰሱም። በዋነኝነት ነገረ ድነት ላይ ነገረ ቤተክርስቲያን ላይ የሳቱትን አላረሙም። የእምነት ብቻ ስብከቶ ነገረ ድነት በሚመለከት የምን መሰቃየት ነው? ድነት ላይ ቅጽበታዊ አድርገው የመዳን ሂደትን በኃላፊ ጊዜ ብቻም እንዲሆን አድርገው የሰበኩበት ገለጻው፣ በተጨማሪም ሌላውን ተረትና ድርሰት ተውትና ብለው ያወጁትን ብያኔውን አላረሙም። ቤተክርስቲያን በሌሎች ቤተ እምነቶች እንዲሁም ባልጸኑ ኦርቶዶክሳውያን የተለየ መልክ እንድትይዝ ማድረጎ አሁንም አልተረዱትም። እርሱንም ተመልሰው ያርሙ። ቤተክርስቲያን የክርስቶስ ቤዛነት ለፍጡር የሰጠች አስመስለው አስተምረዋል። ብፁዕ አባታችን ያስተላለፉት ትምህርቶችን የሰሞኑን ብቻ ሳይሆን ከጥቂት ወራት በፊትም ሆለታ ላይ በፒካፕ ሆነው የሰበኩትን እንዲሁም ፍኖተ ጽድቅ አዳራሽ በተለያየ ጊዜ ያስተማሩትን በአገረ ስብከቶ ባሉ አብያተ ክርስቲያናት ላይ ታቦት አቁመው ያስተማሩት ደግመው ይመልከቱና አንድ ባንድ እርማት ይስጡ። እርሶ የሙሉ ጊዜ አገልጋይ ኖትና ይቺ ትንሿን ለማድረግ ጊዜ አያጡም። በመጨረሻ ግን ብፁዕ አባታችን ምዕመኑ ይህን ያህል የተነቃነቀው በጥላቻ አሊያም በሆነ ፖለቲካዊና የብሔር እሳቤ ተይዞ አይደለም፣ እርሶ ስለሳቱ እንጂ። አብዛኛው ምዕመን ስሞትን እንኳን አያውቅም፣ እንኳን ብሔሮትንና የሹመቶን ጊዜ። አብዛኛው ገና ነውና እናም ጉዳዩን ግላዊ ባያደርጉት ደስ ይለኛል። ሌላው ነገር በቤተ ክርስቲያን ላይ ግለሰባዊ ቦታ እንደሌለው የምናሳይበት አጋጣሚ ስለሆነ ነው። እንኳን ምዕመን ጳጳስ እንኳን ቢሆን ከቤተ ክርስቲያናችን ትምህርትና መዋቅር የማፈንገጥ አዝማሚያ እያሳየ እንደሆን የግድ የፈጠነ ምላሽ መስጠት ይኖርብናል። ህዝበ ክርስቲያኑም ያደረገው ይህንን ነው። ነገ ከነጎዲያ እርሶ አባታችንም ቡራኬ እየሰጡ እንዲሁ ለቤተ ክርስቲያናችን ሐራ እንሆናለን። ይህ ጉዳይ ለሌሎች ጳጳሳትና ካህናትም ጥሩ ትምህርትን ይሰጣል እየተባለ ስለ ጉዳዩ በርካታ መረጃዎች በተለያዩ ሚዲያዎች ላይ እየተጋሩ ይገኛሉ። በተያዘ መረጃም ፍኖተ ጽድቅን በተመለከተም በርካታ መረጃዎች እየተጋሩ የሚገኝ ሲሆን ከነዚህ ውስጥም በተሳሳተ ጊዜ ኮንነዋል፣ አጥፍቻለሁ ብሎ ለቤተ ክርስቲያን የቅርታ ደብዳቤ ሲያስገባ እኛ
እኛም ይቅርታውን ተቀብለን ከቤተክርስቲያን አንበልጥም ብለን ደግፈነዋል። ሲሳሳት ደግሞ በማግስቱ እንቀየራለን ባልነው መሰረት ተነስተናል። ተሳስቷልና እንቀየራለን። ውግንናችን ለቤተክርስቲያን ነው። በፖለቲካው ዓለም ቋሚ ወዳጅ ቋሚ ጠላት የሚባል ነገር የለም፣ ቋሚ ጥቅም እንጂ። እኛ የዚህ ዓለም ፖለቲከኞች አይደለንም። እኛ ኦርቶዶክሳውያንን ቋሚ ወዳጅ ቋሚ እናት ድንግል ማርያም አለችን። ቋሚ ጠላትም ሉሲፈር ሰይጣን የሚባል ቋሚ ጠላት አለን። ቋሚ ጠላታችን ዲያብሎስ ነው። ቋሚ ወዳጃችን ደግሞ እግዚአብሔር ነው። ቋሚ ጠላቶቻችን የዲያብሎስ ግብረ አበሮች ታድሳውያንና ሐራጥቃዎች ቤተክርስቲያንን ከውስጥ ለማፍረስ የሚሰሩ የአርዮስ ርዝራዦች ናቸው። ቋሚ ወዳጆቻችን ደግሞ የድንግል ማርያም ልጆች የአቡነ ተክለ ሃይማኖት ንጹህ ፍሬዎች ወዘተም ናቸው። እናም በዚህ ጉዳይ ላይ ከልብ ሁሉንም ኦርቶዶክሳዊ ይቅርታ መጠየቅ አለባችሁ የሚል መልእክት የተጋራም ሲሆን ፍኖተ ጽድቅም መታገዱም ተሰምቷል። ለፍኖተ ጽድቅ ጠቅላላ ማህበር ተሰጥቶት የነበረው የዘገባ ፍቃድ ለጊዜው ታግዷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር የሚሰሩ ኦርቶዶክሳውያን የሚዲያ ተቋማት በአንድ ማዕከል እንዲያገለግሉ የመረጃ ፍሰቱ ወጥነት ያለውና ተቋሚ መሆን ይችል ዘንድም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕዝብ ግንኙነት መምሪያ የ2 ቀናት ስልጠና ተሰጥቶ የቤተክርስቲያን መሰረተ እምነት ስርዓት አምልኮና ትውፊትን አክብረው በቤተክርስቲያን ዙሪያ ዘገባ ማከናወን የሚችሉበት ፈቃድም ከመምሪያው መሰጠቱ ይታወሳል። ከነዚህ የሚዲያ ተቋማት መካከል የፍኖተ ጽድቅ ጠቅላላ ማህበር ፍኖተ ጽድቅ ቴሌቪዥን አንዱ ሆኖ ዘገባዎችን ሲያሰራጭ ቆይቷል። ሆኖም ግን በፍኖተ ጽድቅ ቴሌቪዥን በዕለተ ስቅለት ቅድስት ድንግል ማርያም ቤዛዊት ዓለም አትባልም በሚል ርዕስ የተላለፈው ትምህርት ውዝግብ በማስነሳቱና ቋሚ ሲኖዶስ በጉዳዩ ዙሪያ ተወያይቶ ውሳኔ ለመስጠት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ የያዘ በመሆኑና ጉዳዩ በሚገባ ተጣርቶ ውሳኔ እስከሚሰጠውም ድረስ ከመምሪያችን ለፍኖተ ጽድቅ ቴሌቪዥን የተሰጠው የዘገባ ፍቃድ ለጊዜው የታገደ መሆኑን እንገልጻለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።